ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? ነው አንድ አፍታችን ተጀምሯል። በቅድሚያ ዋና ዋና ጉዳዮችን አስተዋውቃችሁ የመጀመሪያው ጉዳያችን አብን ከሰሞኑ ለኤርትራ የላከው መልእክት አነጋጋሪ ሆኖ ቀጥሏል። የፋኖ ኃይሎች ኤርትራ ሀገር አይደለችም የሚለውን የአብንን አቋም አይመለከተንም፣ የአማራን ሕዝብ አይወክልም፣ አብንም በነፍስ ያለ ድርጅት አይደለም የሚል ነገር መግለጫ ወጥተዋል፣ ተቃውሞታል። በሌላ በኩል ደግሞ በተለይ በጎጃም አካባቢ የሚንቀሳቀሱ የፋኖ ክንፎች በከላካያን ከርታችሁ የምትመጡ አካላትን ጦር መሳሪያ ገዝተን እንሸኛቸዋለን የሚል ጥሪ አቅርበዋል። እንደዚሁም ደግሞ በየአካባቢ ያለው አርሶ አደር መሳሪያውን በውሰት ያቅርበልን የሚል ነገር ጥሪ አቅርበዋል። ይሄ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ከፋኖዎች ጋር በተገናኘ የአንድነታቸው ጉዳይም አጠያቂ ሆኗል። እሱንም እንመለከተዋለን። ሁለተኛ ጉዳያችን የህወሓትና የሻዕቢያ ግንኙነት ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። በተለይ የሻዕቢያና የህወሓት አክቲቪስቶች ከተገናኙ በኋላ አሁንም ነገሮች የኤርትራና የትግራይ ጥምረት ነው ወደሚል ደረጃ በተለይ በሁለቱ ፓርቲዎች ደጋፊዎች ደረጃ በከፍተኛ ደረጃ ሚዲያ ላይ እየተራገበ ነው። ከወደ አስመራ ደግሞ ለትግራይ በጣም ከፍተኛ የሆነ ፍላጎት አለን፣ ቀረቤታ አለን። ስለዚህ ዌልካሚንግ የሆነ አቋም በስፋት እያሳዩ ነው። ተካፍለን ያለውን እንበላለን የሚል አይነት መልእክት ነው። ይሄ ምን አንደምታ አለው የሚለውን ጉዳይ እንመለከታለን። ሶስተኛው ጉዳያችን አሁንም ከህወሓት ጋር የሚገናኝ ነው። ህወሓት ከሰሞኑ ሁለት ተከታታይ መግለጫዎችን አውጥቷል። የመጀመሪያው መግለጫ የፌዴራል መንግስቱ ያለምንም ቅድመ ሁኔታ በወረራ ተይዘዋል ያላቸውን እንደ ወልቃይት ያሉ አካባቢዎችን በአስቸኳይ ያስረክበኝ የሚል ነው። እንግዲህ ወራሪ እና ሰፋሪ ሲል የገለጻቸው ኮሎኔል ደመቀ የሚያስተዳድሩትን ወይም የአማራ ኃይሎች የሚያስተዳድሯቸውን አካባቢዎች አወዛጋቢ ተብለው በፕሪቶሪያው ስምምነት የተገለጹት አካባቢዎች ነው። እንዴት ይህ ጉዳይ ይቃኛል የሚለውን ጉዳይ እናለም። ከዚሁ ጋር በተገናኘ ህወሓት አሁንም አደብ አልገዛም፣ ዳግም ጦርነት ለመክፈት እየተንቀሳቀሰ ነው የሚል አንድ ሀሳብ ባለስልጣን ይዘው ብቅ ብለዋል። እኚህ ባለስልጣን ያሉትን ጉዳይ አብረን እንመለከታለን። አብራችሁን ቆዩ። ደሪና ማንዳይ ናቸው። መልካም። እንግዲህ የመጀመሪያ ጉዳያችን አብን ከሰሞኑ ወደ ኤርትራ የላከው መልእክት ኤርትራ ሀገር አይደለችም፣ ሀገር የሆነችበት ጉዳይ ላይም ታሪካዊ ነገሮችን አንስቶ ክሌም ማድረጉ፣ ይሄንን ክሌም ያደረገው ደግሞ በከፍተኛ ሁኔታ የቅቡልነት ጥያቄ ውስጥ በገባበት በወደቀበት ሁኔታ ነው። ፓርቲው ይሄ አደባባይ ሀቅ ነው። እነሱም አሁን ፓርቲውን የሚመሩት የተወሰኑ ሰዎችም ያመኑት ነገር ነው። አብን መሰናክል ገጥሞታል። የተቀባይነት ወይም አመራሮቹም ጭምር ተከፋፍለዋል። ይሄ ጉዳይ የአማራ ህዝብ አይወክልም የሚሉ ድምጾች በተለያዩ አካላት ሲሰማ ነበር። አሁን የአማራ ህዝብ እንወክላለን፣ ለአማራ ህዝብ እንታገላለን የሚሉት እዛው መሬት ላይ ያሉት የፋኖ ኃይሎች ይህንን ነገር አንቀበለውም፣ ኤርትራን ሀገርነት እንቀበላለን፣ የአማራን ህዝብ አይወክልም አብን አቋሙም የሚል መግለጫ አውጥተዋል። ደሬ እንዴት ታየዋለህ ባንተ በኩል ነገር? እሺ፣ አመሰግናለሁ መርሻ። እንግዲህ በዚህ ጉዳይ ላይ እኛ ከዚህ ቀደም እዚሁ መድረክ ላይ ስንወያይ አብን ጉዳዩን አነሳው እንጂ አጀንዳውን ከእኛም እንገዛዋለን እንደ ማንኛውም ነጻ ዜጋ። ምክንያቱም ኤርትራ ከኢትዮጵያ ጋር ያላትን ግንኙነት በተመለከተ ኢትዮጵያ የምትፈልገው ባህር ወደብ ጉዳይ አለ፣ የባህር ወሰን ጉዳይ አለ። ያንን ወደ ታሪክ ወደ ኋላ ስንሄድ በምንፈትሽበት ጊዜ ኤርትራ ሀገረ ትግራይ የሚለው ሀገረ ኤርትራ የሚለው ነገር ለአይነ ስጋ በሚበቃበት ጊዜ ብዙ ህጋዊ ያልሆኑ ህገወጥ የሆኑ ስራዎች ተሰርተዋል። ከዚህ ቀደም በጣም ሀገር ወዳድ የሆኑ አናሊስቶች፣ የታሪክ አዋቂዎች በጽሁፍ ያስቀመጡልን በአይን የታዘቡትንም ያስቀመጡልን ስንረዳ አገላብጠን ስንመለከት በዛ ጊዜ የነበረው መንግስት በእርግጥ ኤርትራን እውቅና የሰጠበት አካሄድ ስህተት ነው ብለን የሙግት ሀሳብ አንስተናል። ብዙ ሰዎችም አንስተዋል። እና አብን እንግዲህ ኦንቶሎጂካሊ ነገሩን መለየት ነው። አብን አለ፣ አብን ያነሳው ሀሳብ አለ። አብን የቅቡልነት ክራይሲስ ውስጥ ነው ያለው። እንደ ፓርቲ ለመባል የሚያስፈልጉትን ማህበራዊ መሰረት የለውም። ምክንያቱም አንደኛ አማራ ክልል ውስጥ ያለው መጠነ ሰፊ የሆነ ግጭት የሲቪል ፖለቲካን ሊያፋፋ የሚችል አይደለም። ኢቭን አብን ራሱ ከብልጽግና ጋር ተቀራርቦ መስራት ከጀመረ በኋላ ብዙ በአማራ ህዝብ ዘንድ ወይም ደግሞ በሌሎች በታዛቢዎች ዘንድ የሚያስጠረጥር የሚያስተች ስራዎችን ሲሰራ ቆይቷል የሚል ነገር ነበር እና አብን እንደ አብን አጀንዳውን ቢያወጣው የአማራ ህዝብ አጀንዳ ነው ብሎ ለመቀበል ይከብዳል። ምክንያቱም አብን ራሱ ክሬዲብል የለውም ለአማራ ህዝብ ውክልና ተብሎ የሚተችበት ሁናቴ ዝግ አይደለም። ዞሮ ዞሮ ከዚህ ጋር በተያያዘ እንግዲህ የፋኖ አደረጃጀቶች የአራቱ አደረጃጀቶች ግብረ መልስ ሰጥተዋል።
ከአጀንዳው ይልቅ የአብንን የቅቡልነት ጉዳይ ነው እንግዲህ ያነሱት። እንደምናውቀው ይሄ ብሔረተኝነት ትግል ውስጥ ሁለት ብሔረተኞች እርስ በርስ የሚያታግላቸው ሞኖፖሊ ኦፍ ውክልና የሚባለውን ሁናቴ ነው። አሁን የውክልና ሞኖፖሊ ይፈልጋሉ የብሔረተኛ ኃይሎች። ስለዚህ አብንም ምንም እንኳን መሬት ላይ ያን ያህል ሰፊ የሆነ አደረጃጀት ባይኖረውም ስቲል አማራን እወክላለሁ ብሎ ክሌም ሊያደርግ ይችላል። ምን የሚያግደው ነገር የለም። የፋኖ ታጋዮች ደግሞ መሬት ላይ በጣም ሰፊ ማህበረሰብ እያደራጀን እያታገልን ስለሆነ እኛ ብቸኛ ወኪል ነን ብለው የሚመጡበት ሁኔታም ዝግ አይደለም እና ይሄ ከብሔረተኝነት ኮንሴፕት አንጻር ስንመለከተው ሁለቱ ማለታቸው የማይደንቅ ነው። ነገር ግን አክቹዋል መሬት ላይ ያለው ሁናቴ ስንመለከተው አብን ነው ወይስ ፋኖ ነው ትክክለኛ ተጽዕኖ የሚያሳድረው ወይም ደግሞ ኪ ፖለቲካል ዲሲሽን ሜከር የሆነው ወይም አማራ ክልል ውስጥ ላለው ሁለንተናዊ ፖለቲካዊ እንቅስቃሴ እንደ ተርኒንግ ፖይንት የሚቆጠረው የፋኖ አደረጃጀት ነው ወይስ የአብን ነው ተብሎ ሲጠየቅ ይሄ ግልጽ ነው። ያው የፋኖ አደረጃጀት በጣም ወሳኝ የሆነ ሚና እንዳላቸው ይታወቃል እና አማራ ክልል ውስጥ ያለውን የፖለቲካ ሁናቴ ሞኖፖሊ ኦፍ ውክልና ክሌም ቢያደርጉ ልክ እንደ ኃጢአት ሊቆጠር አይገባም ከሚል ሀሳብ ምናልባት ጉዳዩን አመክንያ ብለን ልንወስደው እንችላለን። እንግዲህ እዚሁ ጋር ተያይዞ አንተ ያነሳው ነጥብ አለ። እንግዲህ የፋኖ አደረጃጀቶች በራሳቸው ይሄ የአንድነት ጥያቄም ሲነሳ ነበረ። ከዚህ ቀደም የአፍሪካ ኢንቴሊጀንስ የተባለው የመረጃ ምንጭ ጨርሰዋል። የማዕከላዊ ኮሚቴ ተመርጧል፣ ስራ አስፈጻሚ ተመርጧል። እንደውም ወደ 72 ቁጥራቸው ሁሉ አስቀምጦ ነበረ እና በቅርቡ ይፋ ያደርጋሉ የሚል ነገር ሀሳብ ሰምተን ነበረ። ነገር እስካሁን ይፋ አልሆነም። አሁን ደግሞ ከትናንት ወዲያ የወጣው የመረጃ ምንጭ ምንድን ነው የሚለው አደረጃጀቱን ጨርሰዋል፣ እንዲሁም ደግሞ መሪያቸውን መርጠዋል። ይፋ የማድረጉ ሁኔታ የቀናት ጉዳይ ነው ብለው አስቀምጠዋል። በእርግጥ እንደተባለው በቀናት እድሜ ውስጥ የፋኖ አደረጃጀት እነዚህ አራቱም አደረጃጀቶች ይፋ ያደርጋሉ የአንድነታቸውን ተብሎ ሲጠየቅ ከዚህ ቀደም የተፈጠረው መዘግየት እንደማይፈጠር ምንም ዋስትና የለውም ነው። ግን ይፋ ቢያደርጉ ምን አድቫንቴጅ አለው? አሁን እንግዲህ አፋድ የሚባለው አደረጃጀት አለ። እነ ዘመንና እነ መሬ እንዲሁም ሌሎቹ ሸዋና ጎንደር ያሉት አደረጃጀቶች በአንድ ላይ አዲስ ፋኖ ይፋ ቢያደርጉ እንግዲህ ሁለት የፋኖ አደረጃጀት እርስ በርስ አይዲዮሎጂካሊ የተለያየ አመለካከት አላቸው ተብሎ የሚፈረጁ ወይም ደግሞ በፖለቲካ መርህ አቅጣጫ የተለያየ አቋም ያላቸው ሁለት የፋኖ አደረጃጀቶች እውን መሆናቸው እንደው ትልቁን ስዕል ስንመለከት እንደ ሀገር ትልቁን ስዕል ስንመለከት መንግስትና የፋኖ አደረጃጀቶችን ኢቭን የውጭ ኃይሎች እንኳን አቀራርበው ለማነጋገር እንኳን ቢፈልጉ አድቫንቴጅ አለው። በተበጣጠሰ አደረጃጀት ሀገር ከምትደማ ትልቅ አደረጃጀት ኖሮ ከዛ አደረጃጀት ጋር ያለውን ልዩነት ቁጭ ብሎ አውርቶ የፖለቲካ ችግሮችን ለመፍታት ትልቅ አስተዋጽኦ አለው እና ከዛ አንጻር ስትመለከተው አድቫንቴጅ አለው። ኢቭን እንደተባለው ይፋ ከሆነ ማለት ነው በቀናት ልዩነት ውስጥ ይፋ ይሆናል የሚል ነገር ነው። ከዚሁ ጋር ተያይዞ እንግዲህ በጣም ኢንተረስቲንግ ፖይንት ያነሳው ወይም ትኩረት የሚስብ ነገር ያነሳው ያወጡት መግለጫ ነው። ይሄ ከመሳሪያ ጋር የተያዘ በእርግጥ ከዚህ ቀደም ያወጡታል ተደጋጋሚ። አሁን እንግዲህ አደረጃጀታቸውን በተመለከተ ይፋ ለማድረግ በሚጣደፉበት ሰዓት አሁን ደግሞ መሳሪያችሁን በውሰት አስቀምጡ እንዲሁም ደግሞ ወደ ፋኖ ተቀላቀሉ የሚለው ጥሪ ለምንድን ነው አሁን ቶሎ አጀንዳው እንደዚህ ብቅ ያለው? ሁለት መላመቶችን ማስቀመጥ ይቻላል። አንደኛው ምናልባት ጠንከር ያለ ኦፕሬሽን ሊጀምሩ ነው ወይ፣ በክልሉ የተቀናጀ ኦፕሬሽን ሊጀምሩ ነው ወይ? ስቲል አሁንም ኦፕሬሽን ውስጥ እንደሆኑ ይናገራሉ፣ የዘመቻ አንድነት ብለው ማለት ነው። እና ሌላ እንግዲህ መልከ ለውጥ ወይም ደግሞ ጸጉረ ልውጥ የሆነ ኦፕሬሽን ለመጀመር አስበው ነው ወይ ብለህ በመላምት ደረጃ እንድሰነዝር ያደርጋል። አንደኛው ነው። ሁለተኛው መንግስት በሰሞኑ እንቅስቃሴ ብዙ ኃይሎችን ሞቢላይዝ እያደረገ ወደ ሀገር መከላከያ ሰራዊት ሲያስገባ በመረጃ ምንጮች እያየን ነው። ምናልባት ለዛ ካውንተር የሆነ ተገዳዳሪ የሆነ እንቅስቃሴም የማድረጉ አንዱ አጀንዳ ሊሆን ይችላል ብለን እናስቀምጥ እንችላለን። ዞሮ ዞሮ የኢኮኖሚ ቀባም አለው እዛ ላይ መግለጫው ላይ የኢኮኖሚ ቀባም ሁሉ እስከ ማድረግ የሚሄድ ነው የሚል ነው። የፋኖ እንግዲህ እንቅስቃሴዎችን በተመለከተ አሁን እነዚህ አፋድ የሚባለው አደረጃጀት ከነዘመነ ጋር ያሉት ሌሎቹ አደረጃጀቶች ጋር ያላቸውን ልዩነት በሚዲያዎች እየተመለከት ነው። ልዩነት አይጠላም። ነገር ግን በሁለት ቆመው ወጥ በሆነ ድርጅት ቆመው ከዛ ደግሞ ቪዛቪስቱ ሴንትራል ገቨርንመንት ቢሆኑ ብዙ አዎንታዊ ነገር እንዳለው ቅድም በጠቀስኩት ሀሳብ መልካም። አሁን ከዚህ መሳሪያ በውሰት ከመቀበል ጋር በተገናኘ ጥያቄዎች ይነሳሉ። ያነሱት ነገር ምንድን ነው? ከዚህ ቀደም ያነሱታል። አንደኛው መሳሪያ ውሰት ነው። አውሱን እኛ ጋር ባደራ እናስቀምጣለን፣ እንግዲህ ከድል በኋላ እንመልስላቸዋለን አይነት ነው። ሁለተኛ ደግሞ ከመንግስት የምትከዱን ኃይሎች
መሳሪያችሁን ከፈለጋችሁ ከኛ ጋር ትታገላላችሁ፣ ካልፈለጋችሁ መሳሪያችሁን ገዝተናችሁ ወደ እንሸኛችኋለን ነው። ይሄ እንግዲህ ከዚህ ቀደምም ይሉታል። በመሳሪያ ውሰት ደረጃ መሳሪያ ገፈፋ ነው የሚል ነገር እንደምታ ይሰጠዋል። በዚህኛው በኩል እንግዲህ ጥላት ስለሆነ ገንዘብም በምንም በፕሮፓጋንዳ ማዳከም ከቻልክ ሁለቱም ያደርጉ ስለሆነ እንደዛ አይነት ነገር ነው። ከዚህ ቀደም ኢሰመኮ ሪፖርት ስለ አማራ ክልል ጦርነት ሲያወጣ በይፋ የተመዘገበ የጦር መሳሪያ ያላቸው አካላት አርሶ አደሮች በተለይ የጦር መሳሪያ ይገፈፉ ነበር። ሪፖርቱ እንደሚለው የፋኖ ኃይሎችም ይወስዳሉ የጦር መሳሪያ፣ የመንግስት ኃይሎችም የጦር መሳሪያ ይገፉ ነበር በደንብ በኬዝ ደረጃ። እንደዚህ አይነት ነገሮች አሉና ይሄ ማህበረሰብ የጦር መሳሪያውን እየተገፈፈ ነው ወይ የሚል ነገርም ጥያቄ ያስነሳል። እንድትዋል መሳሪያ ገፈፋ ባክፋየር ያደርጋል። በነገራችን ላይ በአማራ ክልል ህዝብ ላይ ቲፒኤልኤፍ ሞክሮት ነበረ። ስልጣን ላይ በነበረበት ጊዜ ትንሽ ሞክሮት ግን አልቻለውም። ከስነ ልቦና ጋር የተቆራኘ ነው። ለብዙ ሺህ ዘመን ከመሳሪያ ጋር ህይወቱ የተቆራኘ ነው ማህበረሰቡ እና መሳሪያ ገፈፋ ላይ በእርግጥ የፋኖ ኃይሎች ደፍረው ይህን የሚያደርግ ከሆነ ባክፋየር ያደርግባቸዋል። በጣም መንግስትን ራሱ ባክፋየር አድርጎ ወደ ፋኖ ኃይሎች እንዲሄዱ ፋኖችን ለማጠናከር እንደ አንድ ኮዝ እየተወሰደ ያለው የመሳሪያ ገፈፋ ኦፕሬሽን ነው እና መሳሪያ ገፈፋ ቀጥታ ዝም ብሎ መሳሪያን ከመውሰድ ጋር ብቻ የተገናኘ ቀጥታ መሳሪያን ከመውሰድ ጋር የተገናኘ ብቻ ሳይሆን ከስነ ልቦና ጋር የሚገናኝ ነውና ስነ ልቦናን በቀላሉ የምትሰብረው አይደለም እና ይሄ ስነ ልቦናዊ የሆነው ቁርኝት ባክፋየር አድርጎ ራሳቸውን የፋኖንም የመንግስትንም ኃይል ዋጋ የሚያስከፍል ነገር ነው። እንደዚህ አይነት ነገር ከሆነ በእርግጥ ውሰት ነው ያሉት። እንግዲህ እንደው ለማስቆንጀት ታይትሉን ለማስቆንጀት ያው ውሰት ይባላል እንጂ ተወውሶ እንዴት ነው የሚመልስልህ? ከዛ በኋላ ሊሆን የማይችል ነገር ነው እና ገፈፋው ለምን አስፈለገ? ራሱ የመሳሪያ እጥረት ገጥሞ ነው ወይስ ሞኖፖሊ ተፈልጎ ነው? ማለት ሌላ መሳሪያ የታጠቀ ሌላ ኃይል እንዳይኖር ያቀርባሉ። ከዚህ ቀደም ያቀርቡ ነበር እንደዛ አይነት ነገር። በነገራችን በዳጋቢ ነው የሚያቀርቡት። አሁን ወደኛ ከርታችሁንም የጦር መሳሪያ በውሳት ተቃርቡ የሚለው ለውሰቱ የሚቀርበው የመንግስት ኃይሎች በየአካባቢው ፋኖ የማይቆጣጠራቸው አካባቢ ሲደርሱ የአርሶ አደሩን መሳሪያ ይገፋሉ። ስለዚህ ከምትገፈፉ ቤታችሁ አስቀምጣችሁ ለእኛ ስጡንና ታግለንበትም ባደራ መልስላቸዋለን የሚል ነገር ነው በተደጋጋሚ ሲያብራሩ የሰማናቸው። ይሄ አዲስ ስላልሆነ ከዚህ ቀደም አውርተው ስለሚያውቁ ምናልባት ደግሞ እነሱ መንግስታዊ ፋኖ የሚሉት አለ የመንግስት ደጋፊ የሆኑ እነሱ ኃይሎች ከአርሶ አደሩ እየወሰዱ ራሳቸውን የሚያጠናክሩበት ሁናቴ ሊፈጠር ይችላል የሚልም አንዳንድ መላመትም አለ። መልካም አማን፣ ወደ አንተ ስመጣ እንግዲህ የአብንና ኤርትራ ውዝግብ እንደቀጠለ ነው። አብኖች ያንን አጀንዳ ወደ ሚዲያ ካወጡ በኋላ ኤርትራ መልስ ሰጠች። ፕሮፓጋንዳውም በዚህም በዛም እየተጧጧፈ ነው። የአብ ሰዎችም በመግለጫም በማህበራዊ ገጻቸውም እየወጡ እየጻፉ ነው። አሁንም የፓርቲው መሪ በለጠ ሞላም ጽፈዋል ከሰሞኑና የምንቶ አይደለም እንገፋበታለን፣ በቃ ተነቃቅቷል አጀንዳው አይነት ነገር እያሉ ነውና በዚህ በኩል ደግሞ የፋኖ ኃይሎች በፍጹም እኛ ኤርትራን ሀገርነት አንክድም፣ የአማራ ህዝብንም የሚወክል አቋም አይደለም፣ አብንም አማራን አይወክልም አሁን ባለው ቁመና የሚል ነገር ይነሳል። በእርግጥ አሁን ከሊ ያለ ስላይሆን አብን የሚባል ባይዳከምም እንደዚህ ፓርቲ ስለሆነ ብቻ ህዝብን ተወክላል የህዝብ አቋም ነው ማለት አይደለም። በነገራችን ላይ የሆነ ስራ አስፈጻሚ 4-5 ሰው ዘሴም ላይ ወይ በራሱ አስተሳሰብ ወይ በራሱ ሆነ ጥቅም ምናምን ተመርቶ ይሄ ነው አቋሚ ቢል የሱ አቋም እንጂ ህዝቡ አቋም ነው ማለት አይቻልም። በእርግጥ በመርህ ደረጃና እንዴት ታየዋለህ ይሄን ነገር? መልካም መርሻ፣ አመሰግናለሁ። እንዳው የኤርትራን ጉዳይ ከማንሳታችን በፊት ሁለቱ አሁን በሚገባኝ መንገድ ውክልና ምን ማለት ነው? አብን የአማራ ተወካይ ነው ወይስ የአማራ ኮዝን ይዤ ይታገላለሁ ነው እያለ ያለው? ፋኖስ ቢሆን የአማራ ተወካይ ነው ወይስ ስለ አማራ ኮዝ እታገላለሁ የሚለውን ነገር ነው ይዞ ያለው የሚለውን ነገር ትንሽ እናንሳና ከዛ በኋላ ኤርትራን ጉዳይ በተመለከተ የተለያየ ስለ አንድ ማህበረሰብ እንታገላለን የሚሉት ሁለት ኃይሎች ስለ ኤርትራ ጉዳይ ላይ እንዴት ነው የተለያየ አቋም ሊይዙ የቻሉት? ይህ አቋምስ ማባሪያው የቱ ጋር ነው? መነሻው የቱ ነው? መጨረሻው የቱ ነው? ኤርትራን ጉዳይ ላይ በተመለከተ አብን ለምንድን ነው እውቅና አልሰጥም ያለው?
ፋኖ ምን ላይ ቆሞ ነው? አይ እኔ ጉዳይ የሚያጠያይቅ ጉዳይ አይደለም፣ ኤርትራ ኦልሬዲ አገር ሆናለች፣ እንደዚህ አይነት ጥያቄ የአማራ ህዝብ ጥያቄም አይደለም ብሎ ደፍሮ ለመናገር የበቃው የሚለውን ነገር እናነሳለን። እንግዲህ ውክልና ማለት በሌላ ነገር አይደለም። እንግዲህ ቀላሉ ነገር ምንድን ነው? ከህዝቡ ስትመረጥና ድምፅ አግኝተ ሙሉ ድምፅ አግኝተ ምራኝ አንተ ነን የምትወክሉ በሱ ነው የምታወቀው። በዓለም ላይም ውክልና የሚለው ነገር የሚረጋገጥበት ሌላ ነገር የለም። ድምፅ ስታገኝና ለመሪነት አንተ እንድትመራው ህዝቡ ወዶና ፈቅዶ ያለምንም ጫና በምርጫ ባሎን ይህንን ስሰጥ ነው ውክልና አለ የሚባለው ነገር እንጂ ስለ ህዝቡ መሳሪያ ይዘህ ስለታገልክ ህዝቡ እኔ ነኝ የምወክለው ማለት አትችልም። ስለ ህዝቡ ከተማ ውስጥ ሰላማዊ ትግል ስላደረክ እኔ ነኝ ህዝቡን የምወክለው የህዝቡ ሀሳብ የኔ ሀሳብ ነው የሚለው ነገር እሱ እኛ ሀገር እንግዲህ የተለመደ በተለይ ብሔርተኞች አካባቢ የተለመደ አንድ ነገር አለ። ከነሱ ውጪ ምንም በየትኛው ጀስቲፊኬሽን እንደሚገልጹም ባውቁ ራሳቸውን የዛ ማህበረሰብ ተወካይ አድርጎ የሚያነሱ ነገር አለ። እሱ ፉርሽ ነው ማለት ነው። የሚረጋገጠው በምርጫ ብቻ ሙሉ ድምፅ አግኝቶ ህዝቡን እንዲያስተዳድር ወይ ደግሞ ህዝቡን እንዲመራ የሚያስችለው በቂ ድምፅ ሲያገኝ ያኔ ህዝቡን ወክሎኛል፣ የህዝቡን ጉዳይ መናገር የሚችለው በሙሉ አፌ እኔ ነኝ የሚለውን ነገር ነው የሚሆነው ነገር ማለት ነው። ከዛ እንውጣና አብን ኤርትራ ሀገር የሆነችበት መንገድ አግባብ አይደለም። ከዛም አልፎ ተርፎ ዘ ኤክስፔንስ ኦፍ አማራ ፖለቲካ ነው ጫውታው የነበረው። ኢትዮጵያም ደግሞ በኤርትራ በኢትዮጵያ ጠል በሆኑ ኃይሎች በወቅቱ በተቀመረ ቀመር የባህር ባለቤት መሆን የሚችልበት አጋጣሚዎች እያሉ ጨለማ ውስጥ እንድትገባ ተደርጋ ባህር በርንም አታ ሁለት ባህር በር ነበራት ሀገር። ከዛም አልፎ አብን በሚያነሳውም ቢሆን የኢትዮጵያ መሪዎች ከዚህ በፊት ስሉ እንደነበረ የኢትዮጵያ ዳር ድንበር ቀይ ባህር ነው የሚባለውን ትልቁን የታሪክ ጀስቲፊኬሽን ተጥሶ የኢትዮጵያ ከቀይ ባህር ድንበር ባለቤትነት የተገፈተረችበት ሂደት ስለነበረ በዚህ ሂደት ውስጥ የተከናወኑትን ነገሮች እውቅና እኔ አልሰጥም የሚል አሳሳ ስናገለባብጦ ኤርትራ አገር የሆነችበት መንገድ ልክ አይደለም የሚል ነገር ነው መጣ። ዌል የፋኖን አቋም ከመፈተሻችን በፊት ለመሆኑ ነው እንደ ታሪክ ልተች ትችላለህ። አሁን ያ ጥያቄ ያስነሳው ሱማኮ አብዛኛው ኢትዮጵያ ማህበረሰብ ኤርትራ ሀገር የሆነችበት ሂደት ኢትዮጵያ ባህር በር ያጣችበት ሂደት ትክክል አይደለም የሚል እኮ ውዝግብ አለ። ምንም ጥያቄ አለ፣ የሚያጠያይቅ ጉዳይ አይደለም። ፖይንቱ ታሪኩን በዚህ ልክ ነው ብለህ ማቅረብ ሳይሆን ሀገር አይደለችም ሀገርነቷን አልቀበልም ማለቱ ነው። እሱ አሁን እንግዲህ ፖለቲካ ነው መጣው። ምንድን ነው ኢትዮጵያ ጥቅም አላት እዛ ቦታ ላይ ምን የሚባል አሰብን የሚባል ባህር በር ጥቅም አላት። በዚህ ጉዳይ ላይ መነጋገር አለብን የሚል ሀሳብ መጣ። አይ በዚህ ጉዳይ ማንነጋገር አሰብማ የኤርትራ ነች። ከዛ መልስ ያለው ነገር ካለ ለኛ የምትሰጡን ነገር ካለ እሱን መተን እንወስዳለን እንጂ የእናንተን መጠየቅ አችሉም። ከዛም አልፎ ተርፎ ባለፈ የሚያወጣ የተወያየንበት ጉዳይ አለ። የኢትዮጵያን ለማፍረስ የሚንቀሳቀስ ማንኛውም ኃይል ቀይ ባህር ምጽዋን መጠቀም እንደሚችል ምናምን አይን ነገሮች ውስጥ ገቡ። ኦኬ እንደዚህ አይነት ውስጥ ከተገባ ለዛውም ደግሞ እኛ በገፍ ያጣ ነው ትክክለኛ የኛ ባህር በር ነበረውን ነገር በዚህ ጉዳይ ላይ አናወራም የምትሉ ከሆነ ኦኬ መጀመሪያ ጥያቄ የሚሆነው እናንተ ራሳችሁ ሀገር የሆናችሁበት መንገድ እንደ አንድ ኢትዮጵያዊ ሀገር ወዳድ ኢትዮጵያዊ አሁን አብን ምንድነው ያለው አቋም አብን ምን አይነት ጭቃ ውስጥ ገብቷል ምናምን እንተው። ለምን እንዳውም ያሳብ የአብን ስላልሆነ ማለት ነው። እኛ ከአብን ቀድመን እዚህ መድረክ ላይ ብዙ ጊዜ ስናነሳም ስለነበረ ይሄንን ኤርትራ የእኛን ጥቅም ይዛ ሄዳለች። ይህን ጥቅም መለስበት መንገድ እንፈልግ። ለስልጣን ላይ ላለው መንግስት ምናምን ብቻ ሳይሆን የኢትዮጵያ ትውልድ ጣፋንታ ነው ይህ ጉዳይ። እኛ ደግሞ በተለይ በእኛ ደረጃ ላይ ያለን ሰዎች ደግሞ ይሄ ጉዳይ በጣም ያሳስበናል። እንዴት ነው የምንሆነው ነገ የሚለው ነገር ሁሉ ሊያነሳ የሚችለው ሀሳብ ነው። ይህን ሀሳብ ሲያነሳ የለም አንሰማም የሚባል ነገር መጣ። እንዳውም ጭራሽ ይህን ሀሳብ ማንሳትም አይችሉም። ይህን ሀሳብ የምታነሱ ከሆነ ከካይሮ እስከ ሞቃዲሾ ከሞቃዲሾ እስከ ጅቡቲዋ ድረስ
እንትና ካባባን ፈጥረና ችግር ውስጥ እንከታቸዋለን ባል ነገር መጣ። ይሄ ሲመጣ ኦኬ ይሄማ መጣ ከሆነ እዚህ ጋር ምን ድራረስ ከሆነ እናንተ እኮ ሀገር የሆናችሁበት መንገድ ሮንግ ነው፣ ይሄን ጥያቄ ውስጥ መክተት እንችላለን የሚል አገር ወደ ኢትዮጵያኖች ይሄን ሐሳብ አነሱ። አብን ከዛ ውስጥ አንዱ ነው። ከሰውም ሰምቶ ሊሆን ይችላል፣ ተነግሮትም ሊሆን ይችላል፣ የራሱም ጭንቅላቱ ሰርቶም ሊሆን ይችላል። ውሰዶ ከአንደኛው ብለው ውሰዶ። ነገር ግን የኢትዮጵያ ጥቅምን ለማስከበር እናንተ ሄዳችሁበት መንገድ ጥቅማችን ለማስከበር ስንንቀሳቀስ አይ ይሄንማ አንሰማም ከተባለ ኦኬ አንሰማም ካላችሁማ እናንተም እኮ ሬፈረንደሙ እንዲከናወንና እውቅና የሰጠው አካል ህጋዊ አካል አልነበረም ኢትዮጵያ ውስጥ። ስለዚህ እውቅናንም እናነሳለን። አሁን ዘ ፖይንት ኢዝ ቆይ አሁን እውቅና ማንሳቱ ኤርትራ ላይ ምንድነው የሚያመጣ ጫና ነው? አሁን ብዙ ሰዎች መከራከሪያ የሚያነሱ ነገር ይኸውልህ መከራከሪያ የሚያነሱት 30 ዓመት በላይ እውቅና አግኝታ የከረመች ሀገር ኢትዮጵያ እውቅና ብትነፍጋት ምንድነው የሚፈጠሩ የሚል መከራከሪያ የሚያነሱ ሰዎች አሉ። አይደለም በወቅቱ በዩናይትድ ኔሽን ሬጂስተርድ የሆነ ነገርን እናንተ አሁን ዛሬ አናቅሽ ምናምን ብትሏል ምንድነው የሚፈጠሩ የሚል ነገር ነው መከራከሪያ የሆነ ያለው ነገር እንጂ መከራከሪያ የሆነ ያለው እንጂ አንተ አንደኛው ወገን ጠላት ጫውታውን አሳምሮ ኳሱን ሲያንቀረቅም አንተ ዝም ብለህ ኳሱን እንደመመለስ ቁመህ ማየት አለብህ የሚባል የለም። ይኸውልህ ገብቶሃል? አሁን ህጉ ምንድነው? ጥቅም አለን። ይሄ ለዘመናት ጥያቄ ሲነሳበት የነበረ ጉዳይ ነው። በገፍ ነው ተወሰደብን። በሰላማዊ መንገድ እንዳው እሱን እንርሳውና የራሳችሁ እንደሆነ እንኳን አስበን አርገን እንውሰድና መሬትም ሰተናችሁ ቢሆን ስጡን የሚል ጥያቄ ነው ያነሳ። የገዛ ንብረት ላይ እኮ ነው ገርበ ነገር አጣቃለ ከኬሲ ውስጥ የተሰረቀ ዋሌት ሌላ ብር ሰጥቼ ዋሌት ይመልስልኝ፣ ሌላ ጥቅም ልስጥ፣ ጃኬት ልደርብልኝና ጥቅም ዋሌት ይመልስልኝ እስከ ማለት ድረስ ነው ነው የሚገርም ነገር። ይሄን ስነድ ምንም የሚባል ነገር እንደዚህ ጫውታ መነሳትም አይቻልም የሚባል ነገር መጣ። ኦኬ የማይቻል ከሆነ እንግዲህ እኛም የምናነሳው ጫውታ አለን ወደሚለው ነገር ነው ተመጣው። አብን ይሄንን ጉዳይ ያነሳና ፋኖ መጥቶ ይሄ ጉዳይ የአማራ ህዝብ ፍላጎት አይደለም አቋም አይደለም ነገር መጣ። ሲጀምር ይሄ የአማራ ህዝብ አቋም ነው አቋም አይደለም ለማለት ቅድም ባለው መስፈርት ፋኖ ተወካይ ነው እንደ አማራ ህዝብ ስለ አማራ ህዝብ እየታገለ ቅድም ስለ ውክልና ያነሳው ለዚህ ነው ስለ አማራ ህዝብ እየታገለ ነው ያለው። ኤግዛክትሊ አይካድም። አማራ ህዝብ ኮዝ አለኝ ብሎ እየታገለ ነው ያለው። ነገር ግን አማራ ህዝብ አንተ ወክለናል ብሎት በድምፁ ድምፅ ሰጥቶታል እንዴ? ከየት አምጥተህ ነው አንተ ይሄኛው ያነሳው የአማራ ህዝብ አቋም አይደለም ይሄኛው ያነሳው ደግሞ የአማራ ህዝብ አቋም ነው ለማለት በሳይንሱ ሌቨል። ሁለተኛ ነገር እስቲ ጉዳዩን እንፍታው። ኤርትራ እንዴት ነው ከኢትዮጵያ ተገነጠለችው? አማራ የሚባል ቀኝ ገዢ የሚባል ኃይል ውስጥ እኮ በቀኝ ገዢ ተገዝተናል እኮ ብላል እኮ። እንግዲህ ጉዳዩን ከመጣን የዋለልኝ ንግግር ላይ ፋኖና አብን ቁጭ ብሎ ነጋገሩ። እንግዲህ ዋለልኝ ያስቀመጠበት መንገድ አማራን ዲፋይን ያደረገበት መንገድ ልክ ነው ወይስ ልክ አይደለም ወደሚለው ነገር ነው የሚሄድን ያለ ነው ማለት ነው። አሁን የኤርትራን ጥያቄ አይ የአማራ ህዝብ ጥያቄ አይደለም የምትል ከሆነ ዋለልኝ ትላንትና ያለው ልክና አዲሱ ለገሰ እንዳሉት ማለት ነው። ዋለልኝ ያለው ልክ ነበረ፣ እነ ሻዕቢያ አማራ ጨቋኝ ቀኝ ገዢ ነው የሚባለው ነገር ልክ ነው እያልክ ነው ያለው ማለት ነው። ወደዛ ነው የሚሄደው ይሄ ነገር። ዝም ብሎ መልስ የሆነ ቦታ ላይ የሚቆም ነገር አይደለም። የት ነው መነሻው የቱ ጋር ነው የሚያቆም? ቅድም ያልኩ ለዚህ ነው የኤርትራ ጉዳይ ላይ ተራ ነገር ሳይሆን ዝም ብለ አቋም ይዘን የምናልፈው ወይ ደግሞ አጭር የአማራ አቋም አይደለም የአማራ አቋም ነው ብለን የምናልፈው ነገር ሳይሆን ወደ ኋላ የሚሄድ ነገርም አለ። ሌላው ጉዳይ የባህር በር ጉዳዩን ባለፈ አየን። አሁን አንዱ ብድጋሌና አንዱ ፋኖ ነኝ የሚል እኛ አሰብን አንጠይቃችሁም። እሺ ሌላ እሺ በቃ አማራ ህዝብ እንኳን ስለ ባህር በር ይፈልጋል አይፈልግም ብለን እንኳን ውሳኔ ለመስጠት በትክክል ድምፁን መስማት ስላለብን ነገር ግን ከግምት በላይ የሆነ 97 ቅንጅቶች ይዞ ከተነሱት ውስጥ አንዱ የባህር በር ጉዳይ ነው። አንዱ ለዚህ ሐሳብ እጁን ሰጠው የነበረው እጁን ሰጠ ነበረው አንዱ የአማራ ክልል ህዝብ ነው። ሌላ ኢትዮጵያኖችም እጁን ሰጥቷል የሐሳብ ላይ ማለት ልቡ ገዝቶታል የሐሳብ ሜጀር ሆኖ ቅድም በውክልና እንዳልመጣብኝ ባስቀመጥኩት ስታንዳርድ ማለት ነው። በተለያየ መንገድ ስለሆነ ማለት ነው እሱ የተጨበረበረ ነገር ስለሆነ እንጂ ማለት ነው። ይህንን ህዝብ ይህንን ኤርትራን በዚህ ደረጃ ማስቀመጥ የአማራ ህዝብ አቋም አይደለም ካልክ ኤርትራኖች የተታገሉበትን አማራን ዲፋይን አድርጎ የታገሉበት መንገድ ልክ ነበረ ወይ የሚል ጥያቄ። አሁን አንድ ነገር መለየት ነው። ቆይ አንድ ነገር መለየት አሁን ይኸውልህ
ኤርትራ ስትገነጠል የነበረው ሻዕቢያ ነው። ዛሬም ሻዕቢያ አለ። ያኔ ህወሓት ነበር፣ ኦነግ ነበር። አሁን የፖለቲካ ዳራዎችን ካነሳህ እነዚህ ታጋይና አታጋይ ድርጅቶችን እንደ አንድ አክተር ትወስዳቸዋለህ እንጂ ሀገርን ወይም ህዝብን በእነሱ ልክ ድፋይን ልታደርገው አትችልም። አንዱ እሱ ነው። አሁን ግን እየተነሳ ያለው ጥያቄ ጉዳዩ እኮ የባህር በር ጉዳይ አይደለም። ይኸው ኤርትራ ሀገር ሆናለች፣ ኢትዮጵያ የባህር በር አታለች። እሱ ስለዚህ ማግኘት አለባት የሚለው ጥያቄ አጀንዳ ነው አይደለም። ነገር ግን ኤርትራን ሀገር አይደለሽም ብለህ ቆይ አይደለ አንሳባ ሀገር አይደለሽም ብለህ ዳግመኛ ወደ ጦርነት ከመግባት በፍቃድ ከተቻለ በሆነ መንገድ ወይ ጥሩ ጎረቤት ትሆናለህ፣ ከቻልክ በኮንፌዴሬሽን በሆነው መንገድ በስምምነት በጨዋ ደም በንግግር በመግባባት የምታደርገው ማድረግ እየቻልክ ባይዘ ምን አሁን ይሄ አየር ላይ ከ4 ኪሎ አስመራ መመላለስ ካልሆነ በስተቀር ሚዲያ ላይ ቁጭ ብሎ የተነጋገሩበት ነገር የለም እኮ ሁለቱ ሀገራት። በነገራችን ላይ ጠቅላይ ሚኒስትር አብይም ያወራሉ፣ ፕሬዚደንት ኢሳያስም ያወራሉ፣ ከነሱ ጀርባ ያሉትም ያወራሉ። ፕራክቲካሊ በሶስተኛ ወገን ወይም በራሳቸው አማራጭ ንግግር የተደረገበት ሁኔታ የለም። ስለዚህ ለምንድን ነው ዘሎ ወደዛ ለመሄድ የሚሞከረው? ስለፈለክ ብቻ ሀገር አይደለሽም ስላልካት ልታደርገው አትችልም። ሌላ ጦርነት ከመግባት ይሄን አንደኛ ሀገር አይደለም በዚህ ህዝብ አቋም ነው አቋም አይደለም ከሚለው ራሱ የተሻገረ ነገር ነው ይሄ ጉዳይ። በዚህ እኔ ጥሩ የገለጽኩ ባንቴው ቃል ልመልስልህ። በጨዋ ቋንቋ አልክ ወደ ግፊት ውስጥ ከሚገባ ወደ ማላስፈላጊ ነገር ውስጥ ከሚገባ በጨዋ ቋንቋ ለምን አወሩም ነው። ይሄን አይደል ያልከኛለሁ። በቃል ደረጃ ሁለቱም ያወራሉ፣ በተግባር ይወሰዱት ነው። ጨዋ ቋንቋ እኮ አንድ ስቴትና ስቴት መካከል በሚዲያ ከመናገር በላይ ጨዋ ቋንቋ የለም። ወጣ ቅድም ያልኩ እኛ ባህር በር ያስፈልገናል። ኢቨን ኮድ ሁሉ አላላግም እኮ አሰብን በግፍ ተወስዶብናል አላለም እኮ እሱንም አላለም። ሁላችሁም ተረዱን፣ ጎረቤት ሀገር ያላችሁ እባካችሁ እኛ ህዝብ ቁጥራችንና እንትናችን ልንበጣጠን አልቻለም። በዚህ ሂደት ውስጥ መቀጠል አልቻልንም። ፕሊዝ ማናችሁንም ከበደ በቀለ ብቻ አይደለም ነው ይሄንን ጥሪ ለሁላችሁ ባደረግነ። በሚዲያ ተነገረ፣ በህዝብ ጉባኤ ነው። አሰብ እንወስዳለን አላለም እኛ። ከዛ ግን ከአስመራ ምን አይነት መልስ ነው ሲሰጥ የጀመረው? የሰው አንፈልግ የእኛን አንሰጥም። ማን ነው እሱ ለእሱ አሰብ የሰጠው? ማን ነው እሱን አሰብ ያደረገው? ጨዋ ቋንቋ ያለቀው እዛ ጋ ነው። እኛማ ጨዋዎች ነበር። ለዛም ቅድም እንዳልኩ ለተሰረቅነው ዋሌት ሌላ ካሳ ቤዛ ከፍለን ልንወስደው ሁሉ ዋሌታችን ልናስመስል እሱ እስከዚህ ድረስ ነው ይሄድ ነው። ነገር ግን ወደዛ በኩል ያለው ንግግር ከዛ ያለፈ ነገርና እንዲህ ራሷ ብላችሁ ልታስቡ ሁሉ አይገባም። ኢቨን መጀመሪያ እኛ ከሶማሌላንድ ጋር ተፈራረም ነው። ከዛ በኋላ እንዴት ነው ሲያረጋቸው የነበረው? ይሄ እኮ እናንተ ቀይ ባህር በር አካባቢ መድረስም የለባችሁም፣ ቀይ ባህርም ይሁን የሄድ ባለስልጣን መድረስም የለባችሁም የሚል አቋም እኮ ነው የያዙ ሰዎች። አንድ ኦፊሻሊ ያወጡት ትቀጥላለህ ማን ሶሪ ይኸውልህ ኦፊሻሊ ያወጡት ስቴትመንት አለ። በዓለም አቀፍ የባህር በር አጠቃቀም መርህ ከሆነ ትጠቀማላችሁ፣ በኃይል ከሆነ ግን አንሰጣችሁም አይነት ነገር ነው። ስለዚህ ኤርትራኖች በኃይል ይቀሙናል የሚል ስጋት ገብቷቸዋል ካነጋገራቸው እንደምንረዳው። እኛ እያነሳን ያለ ነው ትብብር፣ አግዙን፣ ተረዱን። ችግር አለብን፣ ባህር በር ያስፈልገናል። ስለዚህ ካለን ነገር ላይ ሼር እናደርጋቸዋለን። ያላችሁን ስጡን እኮ ነው እኮ በቃ ወይ አልሰጥም እኛ ሰፈር የለም በቃ ሁሉም ሙሉ ተይዟል ብሎ ዝም ማለትም አንድ ነገር እኮ ነው እኮ። ግን ፕሬዝዳንት ኢሳያስ ምንድነው እያረጉት የነበረው ነገር ሁሉ? እኛ ከሶማሌላንድ ጋር ለተፈራረም ነው ምንድነው ሲያረጉ የነበረው ነገር? ከዚህ በላይ ጨዋነት ምንድነው ያለው? ይሄንን ጉዳይ ደግሞ ስናነሳ ነገሩ የተካረረ ሲሄድ አላቅሽም ወደሚሉ አላቅሽም ዝም ብሎ የተፈጠረ ነገር አይደለም። ቅድሚያ ችግሩ እነሱ እዚህ ጋር ችግር ፈጥሮ ነው። አሁን አብንም ቢሆን ከበደም ቢሆን በቀለም ቢሆን በግልም ስለሆነ ጉዳዩ ማለት ነው አላቃትም ኤርትራን የሚለውን ነገርን ይዞ ይመጣ ድርጅት የሚሆን ግለሰብ ዝም ብሎ ነው ወይ ነገር ያመጣው ወይስ ምንድነው አላቅሽ የሚለውን ነገር የወለደው የሚለውን ነገር ማሰብ ነው። ይሄ እኮ እንግዲህ እኛ እዚህ ደረጃ ካልተረዳን ሌላውማ እንዴት ይረዳልናል? የመጣበትን መንገዶችን ስናስቀምጥ መጀመሪያ ላቀረብነው ነገር የተሰጠን ግብረ መልስ በጣም የከፋ ነበር። ለዛ ነው ወደ አላቅሽም ወደሚለው ነገር የመጣ ነው ነገር ማለት ነው። ስለዚህ እኔ አሁን ጉዳዩን ዝም ብሎ ኤርትራ እናቅሻለን አሰብን አንጠይቅም የሚለው ነገር ወዴት ነው የሚወስደው መሰለኝ? ጉዳዩ አዙሮ
እነ ኤርትራኖች ያኔ ቅኝ ግዢ ብሎ የተነሱበትን ነገር ጀስቲፋይ የሚያደርግ ኃይል እየተፈጠረ ነው ማለት ነው። አሁን እንደሚታየኝ ከሆነ የአማራ ፎርስ ውስጥ ይሄንን ትክክል ነው ብሎ የሚያስብ አካል እየተፈጠረ መሆኑ ነው ገላጭ የሚሆንልኝ ያለው። ስለዚህ መጤን አለበት የሚለውን ጉዳይ ነው። ምናልባት እዚህ ላይ ሀሳብ ግን ምንድነው የእነሱ መልስ የአብንን ጥያቄ ወደ ማንሳት ጉዳይ ነው እንጂ አጀንዳው ላይ አይደለም ፎከስ ያደረጉት። የባህር በር አይደለም የባህር በር ጉዳይ ሳይሆን አብንና አጀንዳው ዶሮ በጋን ነው የሆኑት ዝም ብዬ ስመለከተው። ምክንያቱም አጀንዳው ጋን ነው፣ አብን ደግሞ የዶሮ ያለ ሳይዝ ነው ያለው እና ይህንን እዛ ያለ ሳይዝ ይኖሮት በዛ ደግሞ የአማራ ስም ካባ ደርቦ ከዛ ደግሞ ከጎረቤት ሀገር ጋር ድንበር የዘለለ አጀንዳን ማቀንቀኑ ፖለቲካሊ የሆነ ኮንስፓይሬሲ አለ ወይም ደግሞ ሴራ አለ ከሚል አንጻር ነው ሀሳቡን ሲገልጹ የነበረው እንጂ አጀንዳው ላይ አይደለም ያደሙት። የአብንን ውክልናነት ነው የአብንን ውክልናት አጀንዳው ላይ አለፈ እስክንድር በድምጽ የተገኘው ላይ የተቃወሙ ሌላ ካምፕ ነው። ሁለት ካምፕ ነው ያላቸው ፋሚሊዎች ወይ የላይ ማውራት አለብን እንጂ መሳሪያ ይዞ ጫካ ውስጥ ያለ እንቀሳቀሰ ካለ ውስጥ አንደኛው ወገን እኛ ሐሳብን አንጠይቃችሁም እነ እስክንድር ናቸው። አዎ እንደዚህ ሁሉ የተባለ ነው ያለው ነው። ይሄ ያኛው ካምፕ ያኛው ነው መቻል አለበት። በዚህ በኩል ደግሞ እኛው ላይ እናንተ ያቀረባችሁ ቪዲዮ ላይ ምንድነው ብሎ አማራ ህዝብ ጥያቄ ይሄ አይደለም ምንም የትኛው የኤርትራ ጉዳይ ላይ አናቅሽ የሚለውን ነገር ማለት ነው። ይሄ ነው የተነሳ ያለው ነገር። እሺ ማን ነው እሱ የአማራ ህዝብ ጥያቄ እርግጠኛውን በኔ ብቻ ስነገር ነው ትክክለኛ ጥያቄ፣ በከበደ ስነገር ትክክለኛ አይደለም የሚለው ነገር ራሱ ያስኬዳል ወይ ነው ጥያቄው። ያን እስካልተመረጠና ውክልና አንተ ነህ ለኔ የምትወክልልኝ በኔ ጉዳይ ላይ የምትከራከረው የሚለው ነገር እስካልተቀመጠ ግን ስለ እውነታው ካየን ቅድም ያነሳሁት የባህር በር ጉዳይን በተመለከተ እንደ ሌሎች አገር ወዳድ ኢትዮጵያኖች ምን አይነት መልስ ነው አማራ ህዝብ ለዚህ ጥያቄ ሲመልስ የነበረው? ከ97 ጀምሮ የፖለቲካ አጀንዳ ሆኖ ሲመጣ ማለት ጀምሮ ማለት ከዛ በፊትም ኤርትራ ደግሞ ከሀገር ስትገነጠል ፕሮፌሰር አስራት አይደለም ወይ ፓርላማ ላይ በዛ ደረጃ ላይ ሲከራከሩ ነበር። ለዛም የአማራን ብሔርተኝነትን እንትኑን የጀመሩ አባቱ የሚባለው ማለት ነው። እንዴት ነው ዛሬ በድፍረት ይሄ ጉዳይ የአማራ አይደለም ማለት ይቻላል ወይ? አሁን የባህር በር ጉዳይ እኮ የአማራ አይደለም የተባለው አማራ ፐርሰናሊ በጠይቀኝ ራሱ እኔ አብን ከሚያነሳው ኢዜማ ባይነሳው ይሻለኛል። ኮምፎርታብል አለው እሺ ድርጅቶቻችን በዚህ ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን የህወሓትና የሻዕቢያ ግንኙነት አሁን በተለይ በሚዲያ እንደምንሰማው ከሆነ እንደቀጠለ ነው። በተለይ አሁን ላይ ደግሞ ወደ ኤሪ-ትግራይ ግንኙነት ከፍ እያለ እንደሆነ የትግራይንና ኤርትራን ጥምረት እንግዲህ በምን ደረጃ ይሆናል ጥምረቱ አይታወቅም። እንግዲህ ትግራይ ወደ ሀገርነት ማቀንቀን ገብተዋል። በዛ በኩል ደግሞ ትግራይ ትግርኝ የሚል የድሮ የቆየ ፕሮጀክት አለ። እሱን ነው ወደፊት የሚታይ ሆኖ አሁን ግን አስመራም ቤታችሁ ነው መቀሌም ቤታችሁ ነው አይነት ፕሮፓጋንዳዎች በሁለቱም የፓርቲ ሰዎች በኩል በስፋት እየሰማ ነው። አማን እንዴት ታየዋል? መልካም እንግዲህ ለኤርትራ አክቲቪስቶች የትግራይ አክቲቪስቶች አስመራ ሀገራችሁ ነው እንደፈለጋችሁ ትሆናላችሁ የሚል ነገር ሲቀርብ ምን ትዝ አለኝ መሰለህ? ባይዞ አንዳንድ ጊዜ ኮንሲስታንሲ ከሌለ አንድ የሆነ ኃይል ችግር ውስጥ ይገባል። ልክ ለውጡ እንደመጣ ዶክተር ደብረጽዮን ደብዳቤ ጻፉና ከኤርትራ ጋር እግር ኳስ ነው ምናምን የሆነ ግንኙነት ይደረግ ምናምን ብሎ ሆነ ነገር ይጽፋሉ። ከዛ በዛው ነው ሻዕቢያ መንግስት ምንድነው መልስ የሚሰጠው? አይ እኛ እኮ ቀጥተኛ ከፌደራል መንግስቱ ጋር እንጂ ያለን እንጂ ግንኙነት በክልል ደረጃ ግንኙነት የለንም የሚል ነገር አነሱት። አሁን እንግዲህ ይህን ባሉበት አፋችሁ ዛሬ ደግሞ ከፌደራል መንግስቱ ጋር ያለን ግንኙነት አቁመ አይ አክቲቪስት ለአክቲቪስት የትግራይና የአስመራ እንደልባችሁ ሁለተኛ አገራችሁ አርጋችሁ መጠቀም ትችላላችሁ የሚለው ነገር ራሱ ምንድን ነው? አሁን ውሃ ይቋጥራል ወይ? በእንደዚህ አይነት ነገር የሚተረተረውና የሚፈጠር ችግርስ ይኖራል ወይ? ምን አይነት ከልብ የመነጨ ነገር ነው? ዝም ብሎ የብሽቅ ፖለቲካ ነው የሚመስለኝ እኔ ነገሩ ማለት ነው። የብሽቅ ፖለቲካ ነው። ከዚሁ ጋር ተያይዞ ተነሳ ነገርም አለ። በረሃብ ከሚሞቱ የትግራይ ህዝብን ኢትዮጵያ በረሃብ ገላ ነው አስመራ የትግራይ ህዝብን ከራብ የምትታደገው እንዴ? ትላንትና እኮ ነው እኮ ትግራይ ዩኒቨርሲቲ እኮ መቀሌ ዩኒቨርሲቲ እኮ የሰራው እኮ ሪሰርች እኮ 75% እኮ በጦርነቱ ጊዜ እኮ ያለቁ ሰዎች የተገደሉት እኮ በሻዕቢያ ሰራዊት ነው እኮ ብሎ እኮ ያው ተራ
የተረሳ ይመስል ልክ ለራባችሁ እኛ እንደርስላችኋለን፣ ያለችን ቅጣ ተካፍለን እንበላለን፣ እኛ ስለ እናንተ የምናስቦች ነን። እዛ ያሉት ግን ወንድሞቻችሁ ስለ እናንተ አያስቡም። ይህ ፖለቲካ ነው። እኔ አሁን ፖለቲካ መሆኑ ራሱ ጥያቄ ውስጥ አይምሮ ይሄን በዚህ ደረጃ የትግራይ ህዝብ ነገሮችን ማገናዘብና ማስታወስ ይጠፋዋል ብሎ ነው የሚያስቡት? ዌል በሌላ መንገድ ህብረቱን መቀጠል ይቻላል እንደጀመሩት። እነ ምግቤ ውሏቸው ሰናፌ ነው፣ ሌላኛው ክንፍ ውሏ ባርንቱ ነው። ኢንተለጀንሲና የነ በዛ በኩል ያሉ ጀነራሎች እንዳለ ውሏቸው እዚህ አደግራት ድረስ እንደሚመጡም ይታወቃል። ይሄ ግልጽ በሆነ ኦኬ ከዚህ የሚሻለው ኑ ካለችን ቅጣ አካፍለን እናበላቸዋለን ከሚልና የትግራይ ህዝብን ከማይመጥን ንግግር እንደ ስድብ ነው የቆጠርኩት። እውነቴን ነው፣ እንደ ስድብ ነው የቆጠርኩት። ማን ከማን ተሽሎ ነው ማን ማንን ያበላል? ትግራይ ህዝብ አሁን እንዳው ቸግሮት ከኤርትሪያ እንትን ተመጽዋዎች ሊሆን ነገሩ መውጫ መግቢያ ምን ሆናችኋል አይነት ይዘት ነው። ይሄ ከዚህ አልኩ እኮ። ስለዚህ በደረጃው በማይመጥን ንግግር ከሚናገሩ እንደጀመሩት ያሉት ምንድነው? እኛ ትናንትና አብረን ነበርን፣ አብረን ነው መተን 4 ኪሎ ድረስ መሄድ ነው። ዛሬም በዛ ቁመና ነው ያለ ነው። ስለዚህ 4 ኪሎ እንድና ያው እንደ ከዚህ በፊት እንደሆነ ማለት ነው። ከዛ በኋላ ኤርትራ የኢትዮጵያ የአፍሪካውን ቡና ኤክስፖርተር አንደኛ ትሆናለች። አንድ ተክል ቡና የሌላት ሀገር፣ ወርቁም ምኑም እንደዛ ይሆናል። አሁን ደግሞ ጊዜው እንትን ስለሆነ ከቡና ምንድን ነው አሁን ከዚህ የሚሄደው ሌላ ነገሮች ምንድን ናቸው? ኢትዮጵያ በብዛት የምታኤክስፖርት ወርቅ ቡና። እንደሱ እሱ ነገርን ወደ ኤርትራ ሄዶ ወደ ኤርትራ ሄዶ በኤርትራ በኩል ኤርትራ ከዛ የአፍሪካ አንደኛ ትሆናለችን ቢባለው እንጂ ለትግራይ ህዝብ የሚያመጡለት ነገርም የለም። ትላንትና የሚያመጡለት ነገር የለም። ነገ የሚያመጡለት ነገርም የለም። ነገር ግን እንዳሁን ክብሩን ያልነካ ንግግር የሚነካ ንግግር ውስጥ ባይገባ መልካ ይመስለኛል። እኔ ከሱዳንና ከሳውዲ እኔ ያ እንትን ያለ ማሽላ ነቀዝ የበላ ማሽላ እንትን የሚባልበት ሀገር ውስጥ ለትግራይ ነው ነገር እናደርግላቸዋለን ማለት አሳፋሪ ነገር ነው የሚሆነው። የሚገርም ነገር በጣም አሳፋሪ ነገር ነው። እነሱ ራሳቸው ይቆማል ወይ? የሳውዲ ማሽላን ነቀዘ ማሽላና ሀደስ ባይኖር ምናልባት የኤርትራ ህዝብስ ምንድን ነው ሊገጥመው የሚችለው የሚለው ነገርም አዙሮ ማሰቡ ጠቃሚ ይመስለኛል፣ እዚህ ጋር ከማስቀመጡ በፊት ማለት ነው። ዌል ይሄ በእንዲህ እንዳለ አያይዘ ምናልባት የቲፒኤልኤፍ መግለጫ ማለት ነው እንመለስበታለን። ደሬው ላንተ ስመጣ እንግዲህ አሁን ኢትዮጵያ ውስጥ ይሁን ቀጠናው ላይ ወይም ዓለም አቀፋዊ ሁኔታዎችን ካየ ጥምረቶች፣ ታክቲካሊ ሆኑ ስትራቴጂካል ጥምረቶች፣ ግንኙነቶች ፖለቲካዊ ናቸው በብዛት። ሰምሃው የኢኮኖሚ ይዘት ያላቸው ነገሮች ይኖራሉ። ፖለቲካውን ከኢኮኖሚ ብዙ ላትነጥለው ትችላለህ። አሁን የቲፒኤልኤፍ እና የሻዕቢያ አሁን በሚዲያ ላይ ባለው ልክ ግንኙነት ካላቸው የተገናኙበት የፖለቲካ ግንኙነት ነው የሚመስለኝ። ያ ማለት ምንድነው? ሁለቱም የጋራ ጥላት አለን የሚል አይነት አሰላለፍ ይሄ ይመስላል አሁን ያለው ነገር። ይሄ ደግሞ ኤርትራ ሀገር ናት፣ በዛ መውጫ መግቢያ ያላት። ህወሓት እንግዲህ ትግራይን ይዞ እንደ ሀገር ነው አክት እያደረገ ያለው። እንደ ድፋክቱ ልንለው እንችላል፣ ራሳቸው ሉዓላዊ ምናምን ብለው ስለሚገልጡ። አሁን በዚህ ሁኔታ ውስጥ እንደ ድፋክቱ ውስጥ እንግዲህ የፌዴራል የጸጥታ አካላት የሌሉበት ወይም ፌዴራል መንግስቱ እምብዛም መሬት ላይ መቆጣጠር የማይችለው ክልል እንደ ድፋክቱ አክት እያደረገ እዛ ሀገር ካለች ከአንድ ሀገር ጋር በቀጥታ መውጣት መግባት የሚችልበት መስበር ማግኘቱና ያን ደግሞ በአደባባይ እየገለጠ መምጣቱ ምንድን ነው የሚነግረን? እሺ፣ አመሰግናለሁ። እንግዲህ የኤርትራ ኃይሎች ወይም የሻዕቢያ ኃይልና ቲፒኤልኤፍ ያላቸው ግንኙነት የጌታና አሽከር ነው። ይሄ ምንም ውስብስብ ነገር አይደለም። ታሪካዊ ዳራዎችንም ገልበጥ አድርጎ መመልከት በቂ ነው። የቲፒኤልኤፍ የህወሓት ኃይሎች ብዙ ጊዜ ጠንክረው ከሰሩ ሻዕቢያ ለመሆን ነው የሚጥሩት እና በዚህ ስነ ልቦና ውስጥ ግንኙነት መፍጠር ማለት
በጣም የሚያሳዝን ነው። ተለጣፊ መሆን ወይም ደግሞ ጁኒየር ፓርትነር ነው የሚሆኑት እንጂ ኢቭን እንወክሏለን ለሚሉት የትግራይ ህዝብ ራሱ የውርደት ሻማ ነው የሚያከናንቡት። በዚህ መልኩ እንግዲህ አክቲቪስታቸው የነሱ ሰሞኑን እንግዲህ በጣም ብቅ እያለ ያለው አክቲቪስት እዚህም ከወያኔው አክቲቪስት ጋር ቁጭ ብሎ የተወያየው እሱም በሱ አንደበትም የተነገረ ነገር አለ። አስመራ ቤታችሁ ነው፣ መውጣት መግባት ትችላላችሁ፣ ከዛ ደግሞ አብረን ጥሬ ቆርጥመን መኖር እንችላለን የሚል ነገር ነው። እንግዲህ የሻዕቢያ የፖሊሲ ወይም የሻዕቢያ አስተዳደር ከጥሬ ያለፈ ጥሪት ማፍራት አልቻለም ማለት ነው። ስቲል ጥሬ ቆርጥመን ቂጣ ተካፍለን አብረን መኖር እንችላለን የሚል በጣም የተጨቋኝነት አይነት ስሜትን ወደ መድረክ ማምጣታቸው በጣም ገርሞኛል። ይሄ ለትግራይ ህዝብን እንደመናቅ ነው። በፊት ትግል ላይ ያሉበትን ስነ ልቦና እንዳለቀቁ ነው። ይሄ ደግሞ ምንጩ ደግሞ እንደምናውቀው የቅኝ ገዢዎች ጊዜ የነበረ በጣም የተበላሸ አመለካከት ሌላውን የትግራይ ህዝብንም ሌላውም የኢትዮጵያ ህዝብ ልክ የቅኝ ገዢዎች ባስቀመጠላቸው ስነ ልቦና መሰረት እንግዲህ ቅኝ ገዢዎች በወቅቱ እስከ 4ኛ ክፍል ያስተማሯቸው፣ ከዛ በላይ አልተማሩም። ነገር ግን እስከ 4ኛ ክፍል ተምረው ኢትዮጵያንም ወይም የትግራይ ህዝብንም የሚያዩበት መነጽር በጣም የተበላሸ ነበር እና ከዛ የመነጨ ነው ማለት ሻዕቢያ ይሄ ስነ ልቦና አለው። ታሪካዊ ዳራውን በደንብ መመርመር አለብህ። ኢቭን ታክቲካል አሊያንስ ስትፈጥር እንዴት ነው የምትፈጥረው የሚለው ነገር ነው። ዞሮ አሁን አስመራ አካባቢ ትንሽ ትንፋሽ ማግኘት የቻሉት ቀጠናው ላይ ያሉት ሀገሮች በራሳቸው የቤት ስራ ተጠምደው ስለነበረ ነው። አሁን ጉድ ኒውስ የሰማ ነው ዛሬ ዜና፣ ይሄ የአርኤስኤፍ ፈጥኖ ደራሽ በከሰላ በኩል ከፍተኛ የሆነ የድሮን ድብደባ እየጀመረ ነው። ይሄ እንግዲህ የሻዕቢያን ትኩረት ሊበትን የሚችል ነገር ነው። ምክንያቱም የቀጠናው ምንድነው ፈላጭ ቆራጭ ነኝ የሚል አይነት ስሜት እየተሰማቸው ነው ከተወሰነ ጊዜ በኋላ። ኢቭን የቃል አቀባዩ የማነ ገብረ መስቀል በትዊተር ላይ የወጡ የሚወረውራቸው አጀንዳዎች ለቀጠናው በቃ አለን አይነት የቀጠናው አረጋጋኝ ነን የሚል አይነት ስሜት የሚፈጥር ነው። አርኤስኤፍ ጠንክሮ ወጣ ማለት ሻዕቢያ ሱዳን ውስጥ የተከለው እግሩ ቀስ በቀስ ይቆረጣል ማለት ነው። ይሄ ደግሞ ኢትዮጵያ ውስጥ ሊፈጥር የሚፈልገውን የፖለቲካ መስቀልቅል በተወሰነ ደረጃ እንዲያስብበት እንዲያጤነው ያደርገዋል። ቲፒኤልኤፍ ምንም አይነት አርቆ አሳቢ ድርጅት አይደለም። ጊዜያዊ ጥቅም ብቻ ነው የሚፈልገው። ከዚህ ቀደም ጌታቸው ረዳ በራሱ እነዚህ ለዋላዊ ግዛት እያሉ የሚጮሁት ለግዛቱ ሳይሆን ለህዝቡ ሳይሆን ለሰሊጡ ነው። ከዛ የሚገኘው ኢኮኖሚ ጥሪት ነው እንጂ ግድ የሚላቸው ለመሬቱም ግድ ብሏቸው አያውቅም፣ ወይም ደግሞ ለህዝቡ ግድ ብሏቸው አያውቅም የሚል ነገር ነው። ስለዚህ እነዚህ ጠባብ ዓላማ ያላቸው በጣም አውዳሚ የሆነ አመለካከት ያላቸው ታሪክ ጠል ኢትዮጵያን አምርረው የሚጠሉ የቲፒኤልኤፍ ስብስብ እንግዲህ የቀሩት ከሻዕቢያ ጋር ቢወዳጁ የሚገርም አይደለም። ምክንያቱም ሻዕቢያ በራሱ ያ አመለካከት ያ ዲኤንኤ ስላለው እና ዲኤንኤያቸው ኩታ ገጠም ነው። የፖለቲካ ዲኤንኤያቸው የሁለቱ ኩታ ገጠም ነው። ጥምረቱ ሊቀጥል ይችላል። አሁን ጥምረቱ እስከምን ድረስ ይሄዳል የሚለው ነገር ሶስተኛ የምንወያይበት ሀሳብ ወደዛ ስለሚያንደረድረን ባልነካው ደስ ይለኛል። ወደ ሶስተኛው ሀሳብ ስለሚሄድ ማለት ነው። መልካም። በዚህ ውድ ልስጥ ይሄ ምንድነው እንግዲህ ህወሓት መግለጫ ወጥቷል። ይህ መግለጫ ምንድነው? የግዛት ማስመለስ አንድነት ጉዳይ ነው። ከዚህ ቀደም የትግራይ ግዛቶች ይመለሱ የሚለው መግለጫ ላይ ወራሪዎች፣ ሰፋሪዎች ብሎ የሚገልጻቸው የአማራ ኃይሎች ነው። ወልቃይት፣ ራያና ጠለምትን ላይ ያሉትን እንደማለት ነው። ከዛ ደግሞ የኤርትራ መንግስት መሬታችን ይልቀቅ ብሎ ቃል በቃል ይል ነበር በሴም መግለጫ። አሁን ባወጣው መግለጫ ላይ ወራሪዎችና ሰፋሪዎች ይውጡልን፣ የኤርትራ መንግስት መሬታችን ይልቀቅ የሚባል ነገር የለም። ተከታታይ ሁለት መግለጫ ነው ያወጣው፣ ስብሰባ ላይ ሆኖ በነገራችን ላይ በሁለቱም መግለጫዎች ላይ እንደዛ አይነት ነገር የለም። ይሄ ነገር ማለት ዝም ብሎ ነገርም አይደለም። ሁለተኛ ደግሞ የመካከለኛና ከፍተኛ አመራር መግለጫ ወይም አቋም ነው ተብሎ የወጣው መግለጫ ላይ ግዛታዊ አንድነታችን አረጋግጠን የራስን እድል በራስ መወሰን የምንችልበት ምዕራፍ ላይ ደርሰናል እና ከሀገርም ውስጥ ከውጭም ያለው ህዝብ ተባብሮ ያግዘን አይነት ነገር ይዘት ያለው መግለጫ ነው ያወጡት። ያ ማለት የራስን በራስ መወሰን ራስን በራስ ማስተዳደር አይደለም። ለቲፒኤልኤፍ እንግዲህ ሀገርነት ነው። ኦልሬዲ ከመንግስቱም ላይ ያስገቡት ነገር ስለሆነና ከዚህ አንጻር እንዴት ነው የምታየው ይሄን ነገር? እሺ እንዳልከው እንግዲህ ስብሰባ ማድረጋቸው ህገወጥ ነው። ታግደዋል። እንግዲህ ምርጫ ቦርድ አግዷል። አንድ የፌዴራል መንግስት በትክክል ህዝብ በወከለው ተወካዮች ምክር ቤት በአዋጅ የተቋቋመ ተቋም ያወጣውን ህግ ጥሰዋል።
ከኢትዮጵያ ሕግ ውጭ ናቸው። እነሱ እንደሚሉት ከኢትዮጵያ ጋር ከፌዴራል መንግስቱ ጋር ያስተሳሰረን ብቸኛው ገመድ ፕሪቶሪያ ስምምነት ነው። የኢትዮጵያ ሕገ መንግስትም አጠቃላይ የፌዴራል ስርዓቱም ሁሉም ነገር አያገናኘንም ብለው ክሌም ያደርጋሉ። እና ልክ ፕሪቶሪያ ስምምነት እስካለ ድረስ ህወሓት አለ፣ እሱ ከሌለ ደግሞ ቲዲኤፍ አለ ይላሉ። ታጣቂው አለ፣ ቲዲኤፍ አለ። ፕሪቶሪያ ስምምነት ካለ ህወሓት አለ፣ ፕሪቶሪያ ስምምነት ከሌለ ደግሞ ቲዲኤፍ። ምን ማለት ነው? ፕሪቶሪያ ስምምነት የምታከብሩ ከሆነ በሰላም ካላከበራችሁ ደግሞ በኃይል የሚል ትርጓሜ ያለው ማለት ነው። ይሄ ነው እንግዲህ የሚገልጹት። አሁን የመካከለኛና የከፍተኛ ካድሬዎች ናቸው ተሰብስበው ህገ ወጥ የሆነ ስብሰባ አድርገው ከዛ በኋላ በአደባባይ በማን አለብኝነት የተናገሩት። አሁን በህወሓት መዝገበ ቃላት ውስጥ አንድ በጣም ልክ እንደ ቀኖና ልክ እንደማይቀየር ልክ እንደ ዶግማ የሚወሰደው ነገር ምንድን ነው? እንደ ስስት መቀያየር እንደያስፈላጊነቱ። ከዚህ ቀደም ሻዕቢያዎች ያሁሉ ውርጅብኝ ያደርሰዋል። አሁን ደግሞ ሻዕቢያዎችን ወዳጅ ሆነዋል። እና ስስታዊ የሆነው ባህሪ መቀያየር ከበረሃ ጀምሮ ይዘውት የመጡት ነገር ነው። አልባንያ ሶሻሊዝም ብለው ልክ 4 ኪሎ በገቡ ማግስት አብዮታዊ ዲሞክራሲ ብለው ቀባብተው ሌላ አይነት ርዕዮተ ዓለም ወዲያው አመጥተዋል ማለት ነው እንደያስፈላጊነቱ። እና አደገኛ ናቸው። ያው በፊት ከጫካ ጀምሮ የሚከተሉት ነገር ማለት ነው። እና ሻዕቢያን ችግር የለም ወዳጅ ቢያደርጉትም እነሱ የህዝባቸው ቢያልቅ ቢጨፈጭፍም ምንም ችግር የለም። እና አሁን ልክ ከሻዕቢያ ጋር በፈጠሩት አሊያንስ አማካኝነት የፌዴራል መንግስቱ ላይ ጫና ማሳደር፣ የኢትዮጵያ ህዝብ ላይም ጫና ማሳደር ነው ትልቁ አስተዋጽኦ። አሁን ዞሮ ዞሮ ይሄ መግለጫው እንግዲህ የፈረደበት የወልቃይት ማህበረሰብን በጣም ክብር በሚነካ መልኩ ነው የሚገልጹት። እውነት ለመናገር ይሄ ሳፋሪዎች የሚባለው አገላለጽ ቅኝ ገዢዎች ሌብል ለማድረግ የሚጠቀሙበት ነው የፖለቲካ አናሊስቶች። ልክ ሴትለር ኮሎኒያሊስቲክስ ይለዋቸዋል። ለምሳሌ የደቡብ አፍሪካ ነጭ እንትኖች ስትመለከታቸው የአፓርታይድን ፎርም ያደረጉት ነጭ ገበሬዎች ወይም ደግሞ ነጭ የሆኑ ቀኝ ገዢዎች ሳፋሪ ቀኝ ገዢዎች ነው የሚባሉት። ዚምባብዌ ውስጥ አሉ እነዚህ። እና ሳፋሪ የሚለው ፖለቲካል ኮንሴፕት ነው። ዝም ብሎ ደረቅ ሴማንቲክ ዴፊኒሽኑ ዝም ብሎ ደረቅ የሆነ መስፈር ምናምን አይደለም። ፖለቲካሊ ሎድድ የሆነ ነው ከጀርባው። እና ሳፋሪነት ሲሉት እነሱ ዝም ብለው እንደኛ የዋቀል አይደለም የሚወረውሩት። ከበስተጀርባው አንተ የማይመለከትን የማይገባህን የሰው መሬት ወረህ ልክ እንደ ቀኝ ገዢዎች ህዝባችንን ባዕድ አድርገህ የጨቆንክ አይነት ነገር በጣም ኔጌቲቭ የሆነ ሜንታሊቲ ነው። እና ሳፋሪ የምትለውን ደጋግመው ቮካብላሪያቸው ይጠቀማሉ። በነገራችን ላይ ማለት የቅርብ ታሪክ እኮ ነው። የደርግ እንትን ላይ ተጋጭ የነበሩትን በተለይ ተለቅለቅ ያሉ ሰዎችን ነው በተለይ ወልቃይት ላይ ወስደው ያሰፈሯቸው። ማለት ይሄ ክሊር ነገር ነው፣ ራሳቸው የሚያውቁት የቅርብ ነው። አሁን ይሄ ወልቃይት፣ ራያ፣ አላማጣ የትግራይ አካል ነበር የአማራ ነበር የሚሉት ይሄ በድሮ ስርዓት ወደዛና ወደዚህ የመካለሉን ጉዳይ እሱን ዝግሙን ተወውና የቅርብ ጊዜ አሁን ሰፋሪ በሚለው ደረጃ ራሱ እነሱ አይደለ ወይ ታጋዮቻቸውን ወስደው ወልቃይት አስፍረው ከዛ በኋላ ማህበረሰቡን ያፈናቀሉት። ይሄ በጥናት የተረጋገጠ ነገር ነው። አሁን እኛ ከዚህም ሆነን የምንለው ነገር አይደለም። እና አሁን ሰፋሪዎች ውጡ፣ የታጠቁ ኃይሎች የሚውጡልን በአስቸኳይ ነው የሚለው ነገራችን ላይ ካልወጡ ችግር ይፈጠራል አይነት ነገር ነው። ሁለተኛው መግለጫቸው ላይ ደግሞ አመራሮቹ ሰው ላይ ያለው ያወጡት በዛው በማግስቱ ነው ያወጡት የፕሪቶሪያ ስምምነት ሙሉ በሙሉ አልተከበረም፣ ስለዚህ ችግሩ ከምንሸከመው በላይ ሆኗል ይላል። ማለት ኔክስት የሆነ ነገር አለ የሚለውን ነገር ገፍተው እየመጡበት ነው። እሱ ትክክል። እንግዲህ እንዳልከው ያው ሳፋሪ የሚለውን የማሸማቀቂያ ታፔላ ቲፒኤልኤፎች ደጋግመው የሚጠቀሙት በነገራችን ላይ 4 ኪሎ በተቀመጡበት ጊዜ ልክ እንደ ትክክለኛ የፖለቲካ መርህ ሲጠቀሙበት የነበረ ነው። ይህ ቮካብለሪ ኢትዮጵያ ውስጥ ኢንጀክት ያደረጉት ማለት አሁን ደርግ የሚጠቀምበት የሳፋሪ ኮንሴፕት ይለያል። በጣም ፒውርሊ የማህበረሰብ ከማህበረሰብ ኢኮኖሚክ የሆነ ኮንሴፕት ነው ያለው ከጀርባው ማለት ነው። የእነዚህ ግን የሳፋሪ ኮንሴፕት የቅኝ ገዢዎች አይነት ኮንሴፕት ነው ያለው እና በጣም ይለያያል። ምናልባት ጤነኛ ነው እሱ አለ ሌሎቹ ከሆነ ቦታ አለ ምንም እንትን የለውም። እና አሁን ይህንን ሳፋሪ የሚለውን ቶክሲክ የሆነውን ቮካብላሪ በመጠቀም ማህበረሰብን የሚያሸማቅቁበትን ሁናቴ ሁሌ ወደ መድረክ ያመጡታል። ከዛ በኋላ እንዳልከው ዛቻ አለ። በጣም ደግሞ ፈገግ ያደረገኝ ምንድን ነው በትግራይ ህዝብ ልብ ውስጥ የታተመ ለግማሽ ክፍለ ዘመን እንደው ዘመኑ ሲገልጹት ራሱ አያፍሩም። ግማሽ ክፍለ ዘመን 50 ዓመታት የቆየን ፓርቲ መሰረዝ አይቻልም የሚል ነገር ነው። ስለዚህ ዋነኛ ኢትዮጵያ ውስጥ መዳኛው ምንድን ነው? ረጅም ዓመት መቆየት ነው እንጂ የህግ በላይነት አይደለም ማለት ነው። ምክንያቱም የህግ በላይነት ታሳቢ ከተደረገ መሰረዝ ካለብን ትሰረዛለ። ረጅም ዓመት መቆየት አይደለም እና የፋላሲ ነው ራሱ ሀሳባቸው። መልካም አማን ወደ አንተ ስመጣ እንግዲህ ህወሓት አሁንም ወደ ጦሩ የተንደረደረው የሚል አምባሳደር ሱሌማን እንደደፉ አንድ ሀሳብ አስፍረዋል። ህወሓት ደግሞ በዚሁ ጋር
የግዛት አንድነት የራስን እድል በራስ መወሰን እንግዲህ ዲፋክቶንም ብለውን የለ እነሱ ራሳቸው ብቸኛው መስመራችን የፕሪቶሪያ ስምምነት ነው ስላሉን በዚህ አግባብ ግዛታችን እናረጋግጣለን። ከዛ የራስን እድል በራስ መወሰን ከዛ በኋላ ይሄን ለማስፈጸም የህወሓትን ህጋዊነት ማስመለስ የሚለውን ነገር ትተውት በፕሪቶሪያ ስምምነት መሰረት የህወሓት ስምምነት ተመልሶ አልቋል፣ የተፈጸመ ጉዳይ ነው ይላል። ስለዚህ አንቀበልም ነው የምርጫ ቦርድን እያሉ ያሉትና አንቀበልም ካሉ ደግሞ ምን ይመጣል የሚለው ጉዳይም እሱንም እንዴት ታያል? ምናልባት እኔም አንድ ሀሳብ ልጨምርበትና ይሄ ቃል ዝም ብሎ አይደል የመጣ ነገር አይደለምና ሰፋሪዎች የሚለውን ነገር ለአድማጭ ተመልካቾቻችን ግልጽ እንዲሆን ሰፈራዎች በተለያየ ጊዜ በደርግ ዘመን ተደርጓል። ንጉሱም አድርጓል ሰፈራ ማለት ነው። ትንሽ ድርቅ ያለበት አካባቢ ወደ ለም ወደ ሆነ አካባቢ ወይ ደግሞ መሬት በጣም ጠግ የሆነ ቦታ ላይ ትንሽ ዘርዘር ያለ ቦታ ላይ ሰዎች የተወሰዱ ይሰፍሩ ነበረ። ይሄ ከኢኮኖሚ አንጻር የሚደረገውና የተሻለ ኢኮኖሚ ማህበረሰብን ለመፍጠር የሚደረግበት አካሄድ ነው። ነገር ግን አሁን ህወሓት ያወጣው መግለጫ ላይ ወልቃይቴዎች በገዛ ቀያቸው ላይ የቅኝ ቅዢን ሊያቀኑ የመጡ ሰፋሪዎች ተብለው የጠቀሱት። ይህንን አሁን ኮሎኒያል ሴትለርስ የሚባለው አንድ ሀገር በቅኝ ግዢ ከተያዘች በኋላ እሱን ቅኝ ግዢ ልዕልናውን እንዲያጸኑና እንዲያቀኑ ደግሞ ተከትሎ ሰዎች የመጡ ያሰፍሩ ነበር። አሁን ወልቃይቴ በገዛ መሬቱ ላይ ምንድነው ነው ማለት ነው የቅኝ ግዢን ሊያጸና መጥቶ የሰፈረ ነው ማለት ነው። ዘሪቨርሱ ግን ቅድም አንተም ነካ ስላረከው ነው ቲፒኤልኤፍ ደርግም አሸነፉን ተከትሎ ይህን ቦታ ከያዘ በኋላ የራሱን ቀድሞ ሰራዊት የነበሩትን ቦታውን መያዙ ብቻ ውጤታማ ስለማይሆን ወደ ትግራይ ማጠቃለሉ ብቻ ሳይሆን ልክ ቲፒካሊ እኮ ቅኝ ግዢን እኮ ይሄንን ሊያጸኑ የሚገባ የቀድሞ ሰራዊቶችን አምጥቶ ቦታው ላይ ሰፋፊ እርሻ ሰጥቷቸው ቅኝ ግዢውን ሲያቀኑት እንደነበረ የሚታወቅ ነገር ነው። እነሱ ናቸው ሰፋሪም። እነሱም ቢሆኑ እኔ እንዳው በእነሱ ቋንቋኛ ባናስቦ ሀገራቸው ናቸው፣ ኢትዮጵያኖች ናቸው። ይሁን ያደረጉት ነገሮች የሀገርን ሀብት እኩል መካፈል ላይ ጥያቄ ስላለ የሚገባቸውን ማግኘት አለባቸው፣ መኖር አለባቸው ብለን ነው የምናስበው እንጂ ከሌላ አገር እንደመጣ ቅኝ ግዢ ሊያቀና የመጣ ሰፋሪ ተደርጎ ሊታሰብ አይገባም። እነሱ ቆይ እነሱ ራሳቸው ነው የሚለው እኮ እነሱ ራሳቸውን በዚህ ደረጃ ለበል አይደረግም። ምንም ቢሆን ኢትዮጵያኖች ስለሆኑ ከየትም ከሌላ ሀገር ስላልመጡ ሌላ ሀገርም ስለሌለም ማለት ነው። አሁን ግን እነሱ ግልባጩ ምንድነው ያደረጉት? ባለርስቱን ባለቤቱን በቄው ላይ ቅኝ ግዢ ሊያቀና የመጣ ሰፋሪ አድርጎ ነው የገለጹት ነገር ማለት ነው። ይሄ ለምንድን ነው የተወረወረ ቃሉ? ፌዴራል መንግስት ማስለቀቅልን ከሆነ ብሏል። ስለዚህ በሚቀጥለው የሚያነሱት ዘመቻው ምን ብሎ ነው ማለት ነው? መሬታችንን በጉልበት በቅኝ ግዢ የያዙትን ሰፋሪዎችን የማፈናቀል ሂደት ነው ብሎ ነው ማለት ነው እንቅስቃሴውን የሚጀምሩት። በሚያሳዝን ሁኔታ ወልቃይቴው ማንነቱ አማራ በገዛ ቀዬው ላይ ዳግም እንደ ቅኝ ግዢ ተደርጎ ማለት ነው ለሚመጣበት አደጋዎች ሁሉ ከወዲሁ ተጠያቂ ነው የሚሆኑት ማለት ነው። በዚህ ደረጃ ለበል ማድረጋቸው ዝም ብሎ ለበል ሆኖ የሚቆም ነገር ስላልሆነ ማለት ነው አመላካቹ አደገኛ ነው። እርግጥ ነው በወልቃይትም በኩል ያው እንግዲህ እኛም ማውቀናል፣ ጉድጓድ ምሰናል የሚባል ነገር አለ። ይሄ ተከዜ ዘቡን በየቀኑ ጡንቻው እየፈረጠመ ዳግም ወደዛ ባርነት እንዳይገባ ያ ባርነት እንዳይታሰብ እንዲሆን ተደርጎ ዝግጅቶች ስለሚደረጉ የትም የሚደርስ ሁኔታ አይመስልም። ግን እነሱ እስከዚህ ድረስ የገዛ ወንድሞቻቸውን ለዛም ሀብትና ንብረታቸውን ዘርፎ በገዛ መሬታቸው ላይ ባሪያ ያረጓቸው ወንድሞቻቸውን ዛሬ ደግሞ ቅኝ ግዢ ብሎ ገልጿቸዋል ማለት። ይህ በእንዲህ እንዳለ እንግዲህ ህወሓት አንድ ደስ ያለኝ ሱሌማን ደደፎን ታውቃላችኋል? የሆነች ጥሩ ነገር ነው ያመጡት። ሱሌማን ደደፎ ባይዘው ቤት ሰው ነው። ምንድነው ታውቃለህ? እኔ ያኔ አሞኛል ወይ ያሉ ጊዜ ትዝ ይልሃል? ልክ እነ ሜቴክ ማለት ነው በኢትዮጵያ ፍላግ በሚያውለበልበው መርከብ ማለት ነው መሳሪያ ለቴሮሪስቶች ይጭራሉ። ይሄን ነገር ብናገሩ የሚሰማ ሰው ጠፋ። ወይኔን አሞኝ ይሁን እንዴ ምናምን ብዬ ተጠራጥሬ አውቃለሁ አሉ። ደብዳቤ ጽፎ ደብዳቤያቸው ታዩ። አሁን ያመጡት ምንድነው? ይህ ቅጥረኛ አሉ። ህወሓት ሁሉ ጊዜ ቅጥረኛ ነው። ሲያሻው ለግብፅ ይቀጠራል፣ ሲያሻው ለሱዳን ይገረዳል፣
አሁን ደግሞ መልሶ ለኤርትራ ቅጥረኛ ሆኜ ካልመጣው እያለ ነው ያለው ማለት ነው። ህወሓት ወንጀለኛ ነው። ትልቁ ወንጀሉን የፈጸመው የትግራይ ህዝብ ላይ ነው። ይሄ ጉዳይ ግን እንዲወጣ አይፈለግም። የሚገርመኝ ነገር ነባር ታጋዮችን እኮ እዚህ እኮ መነመለስ እንደገቡ እኮ እነዚህን ቆሻሾች ጠርጌ ጣልልኝ ተብሎ እኮ እዚህ ወለታ ሚሊተሪ ካምፕ ውስጥ እኮ ታስሮ እኮ በሳምባ ነቀርሳ በሽታ እንዲያልቁ እኮ ተደርጓል። ይሄ ማንም ማነሳው የትግራይ ህዝብ ላይ የፈጸሙ በደል እንዳይመስል ከጎናቸው አስተኝቶ ከመግደል ጀምሮ ማለት ነው። ይሄን አነሱ። ከዛ በኋላ ኢትዮጵያ ህዝብ ላይ የፈጸሙት ወንጀል የምናውቀው ጉዳይ ነው። አሁንም ደግሞ የትግራይ ህዝብ መያዣ ይዞ ተፈናቃይን በንትን ይዞ ምን አይነት ወንጀል እየፈጸሙበት እንዳለ ማለት ነው። ስለዚህ ይሄ ወንጀለኛ ኃይል ነው። ስለዚህ ይሄ ወንጀለኛ ኃይል ይላል ዛሬም በህገወጥ መንቀሳቀስ ነው የምፈልገው። ሉክ ሁለት ሀገር ግንኙነት ብለን ቅድም ያነሳ ነው የትግራይ አክቲቪስትና የኤርትራ አክቲቪስት እንደዚህ ይባል አማርኛ የለም። መገናኘት ካለብህ ፌዴራል ለፌዴራል ነው የምትገናኘው። በፌዴራል እውቅና ደረጃ ከክልሎች ጋራ የሆነ የሚደረገው ነገር ሊኖር ይችላል። ነገር ግን ሁሉ ጊዜ ህገወጥ ነገር ነው የሚያደርገው። ምንም እንዴት እኮ እንደሆነ እኮ ግራ እኮ ነው የሚገባ እኮ ከሁለተኛ ሀገር ጋራ ስለ ጦርነት ዝግጅት ስለ ጦርነት እገዛ ያወራል ፌዴራል መንግስቱ ቁጭ ብሎ። ስለዚህ መጨረሻ ላይ ሲያስቀምጡ ምንድነው ይሄ ኃይል መወገድ ነው ያለበት። ባለፈ ነገር አስቀምጬላችኋለሁ። ህወሓት ሁለት ምርጫ ነው የሚፈልጉ፣ ወይ መመለስ ወደ ስልጣኑ ወንበሩ ወይ መወገድ የሚለውን ነገር ነው። እሱን የሚሸከም አካል ስለሌለ መቼም እርግጠኛ ነኝ ህወሓትን መልሰን እናመጣለን ብሎ የሚያስብ አይጠፋም። ግን የማይሆን ህልም ስለሆነ ህወሓት ያለው አማራጭ ምንድነው? ነገም ከነገ በኋላ 7 ዓመት ይሁንና ተጨቃጨቅን በዚህ ጉዳይ ላይ አንድ ለአገር የማይረባ አስተሳሰብ ለአገር አድሮ መከራ የሚያመጣ አስተሳሰብ ቢወገድ ምንድነው ጥቅሙ? ምንድነው የሚያመጣብን ጉዳት? የተሻሻለ የሚሄድ ቢሆን ኑሮ ከራሳቸው ውስጥ እየወጡ ነው እየተናገሩ ያሉ። ትላንትና በጋራ መወገድ አለባችሁ ስንላቸው እኮ እናቶ ጌታቸው ልክ ነን ሲሉ ነበራል። ዛሬ እኮ እናቶ ጌታቸው እየወጡ እነዚህ ሰዎች ካልጠፉ እያሉን እኮ ነው እኮ። ስለዚህ ራሳቸው ላይ አረት እየወጡ ያለ ባለበት ሰዓት ላይ ይሄ ሐሳብ ምንድነው ሽሩሩ የምንለው? ምን ተጠቀምን ከዚህ ሐሳብ? ወይስ እንደዚሁ ደግሞ እንቀጥላለን? 17 ዓመት እንቀጥላለን በዚህ አሁን ባለንበት ሂደት? የቱ ጋር ነው ማቆሚያ ማባሪያው? ስለዚህ እኔ እውነት ደደፈው ተመችቶኛል እና ቢወገዱ መልካም ነው ይላሉ። ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይታ ስለተከታተላችሁ እናመሰግናለን። ጤና ይስጥልን።